ወደ አማራ ክልል ከገባ በኋላ ከዛ በኋላ ቲፒኤልኤፍ ተመልሶ ወደ ትግራይ ሲመለስ የትግራይ ሰዎችን ጎረቤቶቹን ጓደኞቹን አበልጆቹን እየደበቀ ምግብ እያቀረበ እየተንከባከበ ከሞት ከተጽኖ ከእስራት ያዳነ ብዙ የአማራ ህዝብ አለ። እሱን ግን የሚናገርለት የለም። እርግጥ ነው አክቲቪስት ውስጥ ከገባን ዩቲዩበር ውስጥ ከገባን ሚዲያ ውስጥ ከገባን ጽንፈኛ ኃይል ነው በሁሉም አቅጣጫ የተቆጣጠረው። የነሱ ድምጽ ነው የሚሰማው። የህዝቡ ግን አይደለም። አሁን ትናንት ማርያማዊት ያነሳሽው ጉዳይ አለ አይደል? ሻለቃ ዳዊት ወጥተው ያን ነገር ተናገሩ። በአደባባይ ወጥቼ ተቃወሙ። የአማራን ህዝብ የሚወክል አመለካከት አይደለም አይደለም ብዬ በግልጽ ነው የተናገርኩት ሚዲያ ላይ ወጥቼ። እንደውም ይሄ ሰውዬ ይቅርታ ሊጠይቁ ይገባል በአደባባይ ወይም ኃላፊነታቸውን ሊለቁ ይገባል ብዬ ነው የተናገርኩት። ምክንያቱም ግን አቶ ሻለቃ ዳዊት ብቻ ሳይሆን ልደቱዬ ቆይ ሶሻል ሚዲያ ተናግሬ ግን ከህዝቡ ያገኘሁትን ሪአክሽን በደንብ ነው የማውቀው። ትክክል ነው ያለኝ ምን ደግፍህ ነው። በጣም ነው ያሳፈረን ይሄን ንግግር በመስማታችን ነው ያለው የአማራ ህዝብ። መገናኛ ብዙሃንም ላይ ልታዩት ትችላለህ። እንደዛ አይደለም። አሁን ሻለቃ ዳዊትን ሐሳብ የሚደግፉ ሰዎች የሉም እያልኩ አይደለም፣ አሉ። ኢምንት ናቸው። እውነቱን ልንገርህ፣ ህብረተሰብ እንደ ህብረተሰብ እንደዚህ አይነት ጤናማ አመለካከት ባይኖረው ኖሮ የኔ አይነት የፖለቲካ ሰው እስካሁን ድረስ ሰርቫይቭ ሊያደርግ አይችልም ነበር። ሶሻል ሚዲያ ሲገባ ሜይንስትሪም ሚዲያ ላይ የሚደመጠው የሚጮኸው ነገርና የኢትዮጵያ ህዝብ ታች ያለው ህዝቡ እንደ ህዝብ ፍላጎቱ አመለካከቱ እንደዛ አይደለም። ፖለቲከኞቹ፣ አክቲቪስቶቹ፣ የሚዲያ ሰዎቹ እውነተኛውን የህዝብ ፍላጎትና እምነት አናንጸባርቅም። በትግራይም ጉዳይ ዘሳይም ነው። ለምንድን ነው ይሄን ያህል ጥላቻ ሰዎች ያደረባቸው? ጦርነቱን ለምንድን ነው የደገፉት ካልን እኮ ጥቂት የትግራይ ኤሊቶችን እያዩ እኮ ነው። የትግራይን ህዝብና እነዛን ኤሊቶች መለየት አቅቷቸው እኮ። እኔ የትግራይን ህዝብ አውቀዋለሁ። የትግራይ ህዝብ የኢትዮጵያን ህዝብ የሚጠላ አይደለም። የትግራይ ህዝብ በሌላው ህዝብ ላይ የበላይ መሆን የሚፈልግ ህዝብ አይደለም። አስተዋይ ህዝብ ነው። ጨዋ ህዝብ ነው። አመለካከቱን ቲፒኤልኤፍ እንደማይወክለው አውቃለሁ። አመለካከቱን የትግራይ አክቲቪስቶች እንደማይወክሉት አውቃለሁ። ህዝቡ እንደ ህዝብ በምንም ተአምር በ27 ዓመቱ ለተሰሩ ስህተቶች፣ ጥፋቶች የትግራይን ህዝብ ተጠያቂ ላደርጋቸው። ብዙ ሰዎች የሚሳሳቱት ግን እዛ ላይ የትግራይ ህዝብ ቲፒኤልኤፍ ይደግፍ ነበር፣ ኢህአዴግን ይደግፍ ነበር፣ እኛ ስንጨቆን፣ እኛ ስንገደል፣ ስንታሰር አልጮህልንም ይሉ ነበር። የተሳሳተ አመለካከት ነው። የትግራይ ህዝብ ራሱ በፍዳ ውስጥ ነው የነበረው፣ በአፈና ውስጥ ነው የነበረው። እሱ ላይ ልጨርስልሽ አንድ ጊዜ። እኔ እስካሁን ድረስ በኢትዮጵያ የተፈራረቁ ስርዓቶች ሁሉ ስርዓቶች ናቸው። ደጋፊ የፖለቲካ ማህበረሰብ ይኖራቸዋል፣ ኤሊት ይኖራቸዋል። የህዝብ ስርዓቶች ግን አይደሉም። ህዝብን ግን የሚወክሉ አይደሉም። ይሄ ለትግራይም ህዝብ አይሰራም፣ ለኦሮሞም ህዝብ አይሰራም፣ ለአማራም ህዝብ አይሰራም፣ ለአፋር፣ ለሶማሌ፣ ለሁሉም ህዝብ አይሰራም። እኔ የኢትዮጵያ ህዝብ እንደ ህዝብ የማንኛውም ብሔር ብሔረሰብ ጤናማ አመለካከት ያለው አብሮ መኖር የሚፈልግ ነው። ከድህነት መውጣት መላቀቅ የሚፈልግ ነው። ሰላም የሚፈልግ ነው። መረጋጋት የሚፈልግ ነው። ችግር ፈጣሪዎቹ እኛ ነን። ፖለቲከኞቹ ተምረናል የምንለው ፊደል ቆጥረናል የምንለው እና አጠቃላይ ግምገማችን ልዩነት አለ። አሉላ መልካም በምንም ተአምር ህዝብን ከእንዲህ አይነቱ አስተሳሰብ ጋር ማያያዝ ስህተት ነው። ቅድም ገልጬ ነበረ አቶ ልደቱ፣ ልብ ብለህ ካስተዋልከኝ የአማራ ህዝብ ፍላጎት ቅድም በመግቢያ ላይ በሚገባ አስቀምጫለሁ። ለዚህም ህዝብ ሀዘኔታ አለኝ። ይህ ጦርነት በዋናነት የሚጎዳው ይሄ ሰላም የሚፈልግ ልጆቹን በሰላም ወደ ትምህርት ቤት ልኮ እንዲማሩለት የሚፈልግ አርሶ ምርቱን መሰብሰብ የሚፈልግ ነግዶ ትርፉን አግኝቶ ኑሮውን መምራት ቤተሰቦቹን እንትን ማለት ነው። እዚህ ላይ ልዩነት የለንም። ወደዛ ባትሄድ ጥሩ ነው ባይ ነኝ። አንተ እኮ ነው የወሰድከው እኮ አሉላ። አዎ ልመጣ ነው ልለይልሃ። ሞቢላይዝ ተደርጎ የህልውና ጦርነት ነው ተብሎ በውጭም በሀገር ውስጥም ትግራይ ላይ በተፈጸመው ጄኖሳይድ የተሳተፈው አካል ነው እያወራ ያለሁት።
እንጂ ልጁን ትምህርት ቤት ልኮ ማስተማር የሚፈልግ ነግዶ አርሶ ህይወቱን መምራት የሚፈልግ በእምነቱን ከፈጣሪው ጋር መገናኘት የሚፈልገው ህብረተሰብ የህልውና ትግል ነው ወደ ትግራይ እየዘመትን ያለ ነው ተብሎ ሞቢላይዝ የሚደረግ አይደለም። ፕሮባብሊ አንተ ይሄ በአማራ ክልል ይኖር የነበረው የትግራይ ተወላጅን ከጥቃት ለመታደግ ጥረት ያደረገው ግን ያልተሳካለት በሚያሳዝን መልኩ ማለት ነው። አማራ ክልል ውስጥ አብዛኛውን ብትለው አልተሳካለትም። ያ የተሳካላቸው የትግራይ ተወላጆችን ንብረት ሲዘረፍ ቆሞ እንዲታይ ያደረጉ ኢንፋክት ከኢትዮጵያም አልፎ በሱዳን ተሰደው ወደ ትግራይ እንዲገቡ ምክንያቱም በአማራ ክልል በኩል ወደ ትግራይ መሄድ ተከልክለው መንገድ ተዘግቶባቸው ማለት ለ5 6 እና 7 ዓመታት የትግራይ መንገድ እንዲዘጋ በማድረግ መጀመሪያ ወደ ትግራይ የሚሄድ ምርትና እንትን በመዝረፍ ከዛ ደግሞ ትግራይ ከተቀረው ኢትዮጵያ በአማራ ክልል እንዳይገናኝ እስካሁንም ድረስ በአፋር በኩል ነው በነገራችን ላይ አሁንም ከሰላም ስምምነቱ በኋላም ወደ ትግራይ ሸቀጣሸቀጥና እንትን እየገባ ያለው። ስለዚህ ይሄ በተወሰኑ ሰዎች የሚፈጸም አይደለም። አቶ ልደቱ እንዳትሳሳት፣ ውሱን አይደሉም፣ ብዙ ናቸው፣ ሞቢላይዝድ ናቸው። ወደ ትግራይ እያዳመጥኩ ነበረ እያዳመጥኩ ነበርና አዳምጠኝና ከዛ ትቀጥላለህ። ከተሳሳትኩ ታርመኛለህ፣ ምን ችግር አለው? ስለዚህ የህልውና ጦርነት ነው ወደ ትግራይ እያካሄድን ያለ ነው ተብሎ ሞቢላይዝድ ሆኖ መሬት የትግራይ ክልል አካል የሆነ ምዕራብና ደቡብ ትግራይ መቆጣጠር የቻለ ኃይል የጥቂት ኤሊቶች የጥቂት ሰዎች ስብስብ ነው ማለት አንችልም። ኢንፋክት አሁን የአማራ ህዝብ እያደረገው ያለ ትግል ገልጸዋል። አንተ ባስቀመጥከው እየተተረከ ነው ወይ ናሬቲቭ እንደዛ ነው ወይ ልዩነት አለን? እንደዛ አይደለም ብዬ ነው የማምነው እኔ። በዚህ ደረጃ ሞቢላይዝድ ሆኖ የሚታገል ከሆነ ወደ ትግራይ ይደረግ የነበረው ጄኖሳይዳዊ ጦርነት ማስቆም ይችል ነበር ማለት ነው የአማራ ህዝብ። ይሄ ብዙ ሰፊ የሆነው ህዝብ። ነገር ግን ይህ ብዙ የሆነው ሰላም ፈላጊ የሆነው ህብረተሰብ ኢንፋክት ሙሉ ለሙሉ ሚውትድ ነበር ማለት ይቻላል በ2-3 ዓመታት ውስጥ ማለት ነው አብዛኛው ማለት ነው። ኢንፋክት እኔ አንድ እውነታ ልንገርህ፣ በአማራ ክልል ውስጥ እኮ ልጆቻቸው ተወስደው ህፃናት ብር የሚጠየቁ ራንሰም የሚጠየቁ ወላጆች እንደነበሩ እኮ አውቃለሁ። በተደጋጋሚ በሚዲያም ብያለሁ። ኢንፋክት ይሄ አካሄድ ይሄ ጦረኝነትና ታጥቆ ዘምታለው የሚል አስተሳሰብ ሄዶ መጨረሻ ላይ የአማራን ህዝብ ዋጋ ያስከፍለዋል። የአማራ ህዝብ በሰላም እጦት ይሰቃያል። ቲዲኤፍ በተቆጣጠራቸው አካባቢዎች ታስታውሳለህ፣ የአማራ ተወላጆች ይናገሩ ነበር። ፋኖ ቀማኛ ሆኖ እየዘረፈ የሚያስቸግረን ታጣቂው ኃይል ነው ብለው ሲናገሩ አይተናል። ስለዚህ በዚህ ሂደት የሚጎዳው የአማራ ህዝብ በፊትም አሁንም ኢምፓታይዝ አደርጋለሁ። ያሳዝነኛል። ይህ ህዝብ መጎዳቱ ያሳዝነኛል። መቆምም አለበት ይህ ጉዳት ብዬ አምናለሁ። ነገር ግን በህልውና ጦርነት ስም የመሬት ተስፋፊነትም ጄኖሳይድም ላይ የተሳተፈ አካል እንዳለ ግን መካድ የለብንም። ጄኖሳይድ በተወሰነ ኤሊት የሚፈጸም አይደለም። ስርዓት ስለፈለገውም የሚፈጸም አይደለም። ሞቢላይዜሽን ይጠይቃል። ፋክት አሁን ባለው ስርዓት ወይም አመራር ብቻ አይደለም የሞቢላይዜሽን ስራ የተሰራው፣ የቅስቀሳ የዘመቻ ስራ የተሰራው ቀደም ብሎ በኢህአዴግ ዘመንም ጭምር ከፍተኛ የሆነ ቅስቀሳ እየተደረገ ቆይቶ ነው ይህንን ጄኖሳይድ የወለደው። እሺ፣ ስለዚህ ለያይቼ ነው እያስቀመጥኩ ያለሁት። በውጭ ሀገርም የአማራ ተወላጆች ሆነው ይሄ እየተካሄደ ያለው በእኛ ስም እኛ አንደግፈውም፣ የትግራይ ህዝብ ወገናችን ብለው ወጥተው ያንኑ ነገር ያወገዙበት ሁኔታ አላየንም። ይሄ እውነት ነው። ካላምጣልኝ እኔም አውቀው በግልጽ በአደባባይ ወጥቶ አቶ ልደቱ ይህንን ነገር ሲናገር አውቃለሁ። ያላየሁት የሌለ ነገር ግን እመነኝ ካልከኝ ግን እንዴት ብዬ ነው ማምነ? ከየት ይምጣ? እሺ ጨርስ አሉላ። እሺ እኔ ልናገር እንዴ። የዚህ ፕሮግራም ዋናው ዓላማ ይሄ ሁለቱ ህዝብ የትግራይ ህዝብ ትልቅ መከራ ውስጥ አልፏል፣ እያለፈ ነው። አሁን ደግሞ የአማራ ህዝብ መከራ ውስጥ እያለፈ ነበር። አሁን ደግሞ በትልቁ ተደግሶለታል። የሁለቱን ህዝብ መከራ እንዴት አድርገን እናስቀር? የኤሊቱ ሚስቴክ ነው ህዝብ ላይ የወደቀው። እኔ ማምነው ኤሊቱ ብቻ ላይ የቀረ ሐሳብ ነው በሚል አላምንም።
ምክንያቱም የኤሊቶች ጥላቻ፣ የኤሊቶች ጸብ፣ የኤሊቶች ንግግር ነው ዋጋ ያስከፈለው። ለምሳሌ የትግራይ ኃይሎች የትግራይ መሪዎች ወጥተው የሚናገሩትን የፌደራል መንግስቱ በጣም ይጠቀምበት ነበረ። የኢትዮጵያን ህዝብ አሰባስቦ የትግራይን ህዝብ ለመጨፍጨፍ ይጠቀምበት ነበር። አሁን ደግሞ ምንም ዲናይ ልናደርገው ማንችል በቁጥር ጥቂት ናቸው ብዙ ናቸው ዳዝን ማተር ያንዱ የጌታቸው ንግግር ነበረ ያለማቋረጥ እየተደጋገመ የመላው ኢትዮጵያን ህዝብ እንዲነሳ ማርያም እንዳትሳሳቺ ጀስቲፋይ ይሄ ሁሉ የምትዩ ጄኖሳይድን ጀስቲፋይ ሊያደርግ አይችልም። ኖ ምለው ያለው አቶ ልደቱ ዋናው ለእሱ ለተመልካቾቻችን የአንድ ጌታቸው ንግግር መንግስት ተጠቅሞበታል የትግራይን ህዝብ ለማስጨፍጨፍ። አሁን ደግሞ አይን ባወጣ ሁኔታ እኔ እንደውም ተመልካቾቻችን ምን እንደምናወራ እንዲገባቸው ክሊፑን ማሳየት ፈልጋለሁ። አይን ባወጣ ሁኔታ ኦርጋናይዝድ በሆነ ላይክ ግራንድ ስትራቴጂ በሚመስል ሁኔታ ልሂቃኖቹ ወጥተው ኦሮሞን በጣም አጸያፊ ስም እየጠሩ ትግራይንና ኦሮሞን ማጥፋት አለብን ብለው ሌላውን ሁሉ ህዝብ ኮምፎርታብል የሚያደርግ አይደለም። የአማራ ህዝብ ጥያቄ አለው፣ የአማራ ህዝብ ብሶት አለው፣ የአማራ ህዝብ እየታገለ ነው ያለው ለህልውናው። ልሂቃኖቹ ግን እያበላሹበት ነው ያሉት እና ይህንን ነገር ኮንሲደሬት እንድናደርግ ልደቱ ላንተ ልስጥህ ለመመለስ ከፈለክ። ይኸው ማርያማዊት አንደኛ እንዲህ አይነቶቹ ነገሮች መጥራታቸው አትጥዩ ይጠቅማል። ምክንያቱም ችግሮችን ፈተን ወደ ተሻለ ነገር ለመሄድ ወደ ትብብር ለመሄድ እንደዚህ አይነት ነገሮች መጥራት አለባቸው። አንዱም ችግር ይሄ ነው ብዬ አምናለሁ። አሁን ባሉላ ደረጃ እኔ አሉላ በግንባር ቀደምትነት በዚህ በኢትዮጵያ ፖለቲካ ተሳትፎ የሚያደርግ ሰው ነው። ሚዲያ ላይ በየቀኑ የማይጠፋ ሰው ነው። በሱ ደረጃ የሚያራምዳቸውን አቋሞች ሳይ ብዙ ያልተግባባንበት ነገር አለ፣ ብዙ ያልተረዳነው ነገር አለ ብዬ ነው የማምነው። አሁን በድፍረት አሉላ ደጋግመህ ተናገርክ። ለምሳሌ አንተ ብቻ እያልክ ነው የተናገርከው። እንዴ ምን ማለት ነው? የትግራይን ጦርነት የተቃወምኩት እኔ ብቻ ነኝ? ከአማራ ኤሊት ስም ልዘርዝርልህ? አቶ ታምራት ላይ ምንድነው? አቶ ያሬድ ጥበቡ ምንድነው? ቴዎድሮስ አስፋው ምንድነው? አበበ ባዩ ምንድነው? ሽመል ማን ነበር? ቴዎፎረም ያየሰው ሽመልስ ምንድነው? በቃሉ አላምረው ምንድነው? ልቀጥል እችላለሁ። ለምንድን ነው አንድ ሰው ነው የምትለው? ይሄ እኮ የፋክት ጥያቄ ነው ራሱ። አሁን አይደል? እርግጠኛ ነኝ አሁን እንደዚህ መዘርዝራቸውን ያህል ሰዎች ከኦሮሞ ኤሊት ልዘረዝር አትችልም። አውቃቸዋለሁ። ከኦሮሞ ኤሊት ያን ጦርነት በአደባባይ ወጥተው የተቃወሙትን ሰዎች እኔ ካንተ ባላነሰ ልቆጥራቸው እችላለሁ። አውቃቸዋለሁ። በየሚዲያው እከታተላቸዋለሁ። እናነጻጽር ከተባለ የአማራው የሚያንስ አይደለም። ሁለተኛው ችግራችሁ ምን መሰለህ? አማርኛ ተናጋሪው ሁሉ አማራ ይመስላችኋል። አዎ፣ አቶ ታዲዮስ ፋንቶ የተናገረው የአማራ ይመስላችኋል። ብርሃኑ ነጋ የተናገረው የአማራ ይመስላችኋል። ግርማ ሰይፎ የተናገረው የአማራ ይመስላችኋል። ታዬ ማነው ኦሮሞው አንዱ ጦርነት ቦጋለ አማራ ይመስላችኋል። ዶክተር በድሉ ዋቅጅራ አማራ ይመስላችኋል። እነዚህ ሁሉ ከተለያየ ብሔር ብሔረሰብ የመጡ ናቸው። ጦርነቱን ደግፈው የቆሙ ሰዎች ናቸው። ልቀጥልላችሁ እችላለሁ። አብራራ ብሎ ምናምን እያልኩኝ አርቲስቱን ሁሉ ይሄ ሁሉ ከሁሉም ብሔር ብሔረሰብ ነው። እንደ ህዝብ ነው ያበድ ነው በዛ ጦርነት። አንድ የኢትዮጵያ መከላከያ ሰራዊትን እንውሰድ። እዛ ሰራዊት ውስጥ አብዛኛው ህዝብ ማን ነው? አማራ ነው። ዘምቷል አይደለም? አመነበትም አላመነበትም በመንግስት ትዕዛዝ ትግራይ ላይ ዘምቷል። እዛ ሰራዊት ውስጥ የሌለ ብሔር ብሔረሰብ የለም። ማጆሪቲ ነው ማን ነው ካልንም አማራ አይደለም ማጆሪቲ እናውቃለን። አንደኛና ሁለተኛ የደቡብ ክልልና ኦሮሚያ ነው። በሶስተኛ ደረጃ ነው አማራ ሊመጣ የሚችለው። እሺ የፖለቲካ ኤሊቱን እንውሰድ። ብልጽግና ነው አገሪቱን እየመራ ያለው። የብልጽግና መንግስት ነው አገሪቱን እየመራ ያለው። በብልጽግና ፓርቲ ውስጥ በብልጽግና መንግስት ውስጥ ዋናው ተጽዕኖ ፈጣሪ ውሳኔ ሰጪ አካል ከጠቅላይ ሚኒስትሩ ጀምሮ ማን ነው? መከላከያ ውስጥ ደህንነት ውስጥ ቁልፍ ቦታውን የያዘው የጦርነቱ ዋና ወሳኝ የነበሩት እነማን ናቸው? የኦህዴድ ሰዎች ናቸው። እናውቃቸዋለን እኮ የአማራዎቹን ሰዎች። በድሮ 27 ዓመትም ተከታይ የነበሩ ናቸው። አሻንጉሊት የነበሩ ናቸው። ለህዝቡ ጥቅም የማይቆሙ የራሳቸው ማንነት የሌላቸው ናቸው። ያንኑ ባህሪ ነው ይዘው የቀጠሉት። በብልጽግና ውስጥ ወሳኝ አልነበሩ፣ ታዛዥ ነው የነበሩት። ተጠያቂ አይደሉም እያልኩ አይደለም። ልቀጥል እችላለሁ እንደዚህ እያልኩኝ። ያም ሆኖ ግን ቀላል የማይባል የአማራ ኤሊት ቅድም እንዳልኩ
በምንም ተአምር ሊጠበቅ በማይችል ደረጃ ተሳትፏል።